የእውነት ነው። ለማድረግ አስቻይ ሁኔታ የለም። በምርጫ ስም ጨቋኞችን አናነግስም። ምርጫው የይስሙላ መከራው ግን እውነት ነው። ዘር ማጥፋት እየፈጸሙ ምርጫ ማድረግ አይታሰብም። ምርጫ ለማድረግ አስቻይ ሁኔታ የለም። በምርጫ ስም ጨቋኞችን አናነግስም። ምርጫው የይስሙላ መከራው ግን እውነት ነው። በምርጫ አይወገድም። ከብልጽግና ስርዓት ጋር የምንጋራው ሀገር በሌለበት ሁኔታ በምርጫ የሚሰጠው ሕጋዊ ስልጣን አይኖርም። አማራ ራሱን ይከላከላል። የታቀደው ምርጫ
የታቀደው ምርጫ እኩልነት አይኖረውም። የእውነት የሞትን የውሸት አንመርጥም። በምርጫ ስም ጨቋኞችን አናነግስም። አማራ ራሱን ይከላከላል። አማራ ይነሳል። ኢትዮጵያም ትድናለች። አገዛዙ ባይል እንጂ በምርጫ አይወገድም። በብልጽግና ስርዓት ጋር የሚቀረው ሀገር በሌለበት ሁኔታ በምርጫ ስም የምንሰጠው ህጋዊ ስልጣን መቼም አይኖርም። አማራ ራሱን ይከላከላል። የታቀደው ምርጫም እኩልነት አይኖረውም። እየሞትን የውሸት አንመርጥም። በምርጫ ስም ጨቋኞችን አናነግስም። ጦርነት ይብቃ። የሽግግር መንግስት ይቋቋምልን። ጦርነት እያባባሱ ምርጫ ማድረግ ዲሞክራሲያዊ ልምምድ ሳይሆን አምባገነንነትን መሸፈን ነው። ምርጫ አገዛዙ ጊዜ መስጫ ነው። ጊዜ መግዣ ነው። አማራ ይነሳል። ኢትዮጵያም ትድናለች። አገዛዙ ባይል እንጂ ምርጫ አይወገድም። ብልጽግና ስርዓት ጋር የምንጋራው ሀገር በሌለበት ሁኔታ በምርጫ የምንሰጠው ህጋዊ ስልጣን አይኖርም። የታቀደው ምርጫ እኩልነት የለውም። ምርጫ ለማድረግ አስቻይ ሁኔታ የለም። ምርጫ ስም ጨቋኞችን አናነግስም። ጦርነት ይብቃ። በጦርነት ውስጥ አይሰራም። ሰላምና ጦርነት ብርሃንና ለማላቸው አብይ አህመድ በቃን። በምርጫ ሰበብ አምባገነን አናነግስም። ኮሎኔል አብይ በቃን። ኮሎኔል አብይ ይወገድ። የሽግግር መንግስት ይቋቋም። ብልጽግና ገብቶናል። ምርጫችን ፋኖነት ነው። ብልጽግና ገብቶናል። ብልጽግና ጨፍጭፎናል። በምርጫ ስም አምባገነን አናነግስም። ጦርነት በቃን። አብይ ይውረድ። ብልጽግና ይወገድ። ምርጫችን ፋኖነት ነው።
ነው። ማንነት ነው። አብይ አህመድ አሸባሪ ነው። ብልጽግና ይውረድ፣ ብልጽግና ይውረድ። ሰው እንደሌለበት ምርጫ የለም። የጦርነት ምርጫ የለም። የጦርነት ምርጫ የለም። ምርጫ የለም። አብይ ይበቃል። ኮሎኔል አብይ ይበቃል። ኮሎኔል አብይ ይበቃል። የምርጫ ስም ለህዝብ ስቃይ መዘጋጀት፣ ህዝብ ለመጨፍጨፍ መዘጋጀት በቃን፣ 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 በቃን። አብይ ይበቃል። ኮሎኔል አብይ ይበቃል። ብልጽግና በቃን፣ ብልጽግና በቃን፣ ብልጽግና በቃን። ምርጫችን ማንነት ነው። ምርጫችን ማንነት ነው። ማንነት ነው። ማንነት ነው። ከምርጫ በፊት እንውና፣ ከምርጫ በፊት እንውና፣ ከምርጫ በፊት ሰላም፣ ከምርጫ በፊት ሰላም። አገዛዙ ኃይል እንጂ በምርጫ አይወገድም። አገዛዙ ኃይል እንጂ በምርጫ አይወገድም። አለለ ምርጫችን ማንነት ነው። ማንነት ነው። ኤሪያኒ በቃን። ብልጽግና በቃን። ብልጽግና በቃን። ጦርነት ይብቃ። የሽግግር ፍትህ ይታበል። የሽግግር ፍትህ ይታበል። ሀይማኖት የበቀለ ምርጫ የለም። ሀይማኖት የበቀለ ምርጫ የለም። ላይ ተራራውን ይያንተ እኛው ሪዝ
አይችልም። ላገዛዙ ጊዜ መግዣ ነው። ጦርነትና ምርጫ አብረው አያሉ በውሸት ምርጫ ላይ የሚሳተፍ አማራ ቢኖር ታሪክ ይቅር አይለው የምርጫ በጦርነት ውስጥ አይሰራም። ምርጫችን ፋኖነት ነው። አገዛዙ የውሸት ምርጫ ጆሮ የለንም። ይህ ስርዓት ለአማራውያን አይበጅም። አብይ ገዳይ ነው። ለዚህ ስርዓት መገዛት በቃን። አማራ ሲታረድ ይኖራል። በአማራ ላይ መዘባበት ይቁም። የአማራ ሕዝብ መሳለቂያ ለሚያረጉ አምባገነኖች ለመገዛት አንፈቅድም። ምርጫ ለማድረግ አስቻይ ሁኔታ የለም። ምርጫ ያገዛዙ ጊዜ መግዣ ነው። በውሸት ምርጫ ቁማር ላይ የሚሳተፍ አማራ ቢኖር ታሪክ ይቅር አይለው። የምርጫ ህግ በጦርነት ውስጥ አይሰራም። የምርጫ ህግ በጦርነት ያስከብራል። የኢትዮጵያ ሕዝብ መካር ነው። የአማራ ሕዝብ መካር ነው። ምርጫችን ፋኖነት ነው። አማራ
መንፈስ አማራ 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 ያስከብራል ያስከብራል ይከላከል። ሰላም ጤና ይስጥልን ውድ የአማራ ቤተሰቦች እንዲሁም የኢትዮጵያ ህዝቦች በውጭ ሀገርም በሀገር ውስጥም የምትገኙ የአማራ ህዝቦች እና የኢትዮጵያ ህዝቦች ፋኖ ይበልጣል ጌቴ ነኝ ከአፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት። እንግዲህ በዛሬው ዕለት የአማራ ህዝብ በሁሉም የአማራ ከተሞች እና የገጠር ቀበሌዎች አገዛዙን የሚቃወሙ ሰልፎች እየተካሄዱ ይገኛሉ። እንግዲህ አገዛዙ ለሚያደርገው የሐሰት ምርጫ በእነማይ ወረዳ ዲማና አካባቢው ከፍተኛ የሆነ ህዝባዊ ተቃውሞች ገጥመውታል። እንግዲህ ይህ የምትመለከቱት ህዝባዊ አመጽ በዲማ እና አካባቢው ያለ ማህበረሰብ በቁጣ ተነስቶ አገዛዙ ለሚያደርገው የሐሰት ሰልፎች መልስ የሰጠበት እንደሆነ ግንዛቤ እንድትወስዱ ነው። የአብይ አህመድ አገዛዝ በአማራ ህዝብ ላይ ያካሄደውን ዘር ተኮር ጭፍጨፋ በመቃወም በሁሉም የአማራ ከተሞችና የገጠር ቀበሌዎች ላይ ዛሬ መጋቢት 24 2018 ዓ.ም ታላቅ የተቃውሞ ሰልፎች በአማራ ህዝብ እየተካሄዱ ይገኛሉ።
እንግዲህ የመኖር መብቱ የተነፈገው የአማራ ሕዝብ በኮሎኔል አብይ አህመድ አገዛዝ እየተካሄደበት ያለውን ዘር ተኮር ጭፍጨፋ እና የሐሰት ምርጫ በመቃወም በእነማራ ዲማና አካባቢው የቀባሃና የመሳሰሉት ቦታዎች ጋር እንደ 64ኛ ክፍለ ጦር በሚያስተዳድራቸው ቀጠናዎች እየተካሄደ ይገኛል ማለት ነው። እንግዲህ በዛሬው ዕለት መጋቢት 24 2018 ዓመተ ምህረት አምባገነኑ አብይ አህመድን እየተቃወመ ያለ ህዝባችን እንግዲህ እንደምታዩት ነው ማለት ነው። በአጠቃላይ የአማራ ህዝብ የደረሰበት ያለውና ግፍና መከራ ሰቆቋ ተቆቅሞም ቢሆን ዛሬ ላይ ግን አገዛዙ የሐሰት ምርጫውን አካሄዳለሁ ቢልም በምንም ታምር ህዝባችን ፈቃደኛ እንዳልሆነ አሳይቷል ማለት ነው። እንግዲህ በዲማና አካባቢው ያለው ማህበረሰባችን ያገዛዙን ምርጫን በማስመልከት በተቃውሞ ከተነሱት መፈክሮች ውስጥ የአማራ ህዝብ ለምርጫ የሚሆን ጊዜ እንደሌለው አምባገነኑ አብይ አህመድ አገዛዝ ይብቃን የሚሉና ብልጽግና በቃን፣ ብልጽግና ገዳይ ነው፣ በድሮና በመድፍ ለሚጨፈጨፍ የአማራ ህዝብ ምርጫ ቅንጦት ነው የሚሉ ምርጫችን ፋኖነት ነው፣ ምርጫችን ትጥቃችን ነው፣ በዚህ ምርጫ የሚሳተፍ የትኛውም የኢትዮጵያ ህዝብና መካድ ከእውነት ጋር መጋጨት ነው የሚሉ ቁጣ አዘል ያለባቸው መፈክሮች በሰፊው ማህበረሰባችን የተቃውሞ ሰልፎች ሲካሄዱ ውለዋል ማለት ነው። እንግዲህ Sabo. Halo. በልመናና በምርጫ ይወገድ አይችልም።
ብርሃንና ጨለማ ናቸው። ለብልጽግና ስርዓት ዳግም የምንሰጠው ህጋዊ ስልጣን አይኖርም። በድሮንና በመድፍ በየቀኑ ለሚሰቃይ ህዝብ ተቃዋሚ ይፈክር ነው ያ ተቀበል እንጂ ምናምን እጃቱ ጃለው እዚህ አካባቢ አትሉ እንግዲህ በብዙ መከራና ውጣውና ውረድ የሚገኘው የአማራ ህዝብ በአገዛዙ የአብይ አህመድ ከላይ ድሮን ከምድር መድፍና ታንክ የመሳሰሉት በከባድ መሳሪያዎች እየዘነበበት የሚገኘው በርካታ ንጹሃን በየቀኑ የሚጨፈጨፈው የአማራ ህዝብ ምርጫ ቅንጦት መሆኑ ከምንም በላይ የአማራ ህዝብ በሰዓት ላይ ምርጫ ሳይሆን የሚያስፈልገው የመኖር መብትና ህልውና መሆኑን በሰፊው የተቃውሞ ሰልፎች በሰፊው ያቀረበበት እንደሆነ ግንዛቤ እንዲኖራችሁ ነው። እንግዲህ አጠቃላይ በዚህ ሰልፍ ካህናት፣ አባቶች፣ ወጣቶች፣ አርሶ አደሮች የመሳሰሉት የማህበረሰብ ክፍል በሰፊው ተሳትፎበታል። አጠቃላይ ይህ ስርዓት ገዳይ መሆኑን ለአማራ ህዝብ ይህ ስርዓት ጨፍጫፊና ገዳይ መሆኑን በስሜት ያንጸባረቁበት እንደሆነ ግንዛቤ እንዲኖራችሁ ነው።
እጅ አውጣ ነው እጅ አውጣ አረሞራን ድምፅ የለም አለው አጠቃላይ የአብይ አህመድ አገዛዝ ሀገር ምራለሁ ብሎ ብዙ ነገሮችን እየዋሸ ለ8 ዓመታት ቢቆይም የአብይ አህመድ አገዛዝ ግን ህዝባችንን መምራት እንደማይችልና ህዝባችንን በሐሰት የምርጫ ካርድ ማታለል እንደማይችል ይህ የምታዩት ታላቁ የተከበረው የአማራ ህዝብ በነቂስ ወጥቶ በዓለም አደባባይ ለዓለም ማህበረሰብ ድምጹን እያሰማ ይገኛል ማለት ነው። እንግዲህ ይህ ስርዓት ያበቃለት ስርዓት ነው። ይህ ስርዓት የወደቀ ስርዓት ነው። ሁላችንም ይህን ስርዓትን ገዝግዘን ለመጣል ዛሬ ላይ ሰልፍ ከወጣው የማህበረሰብ ክፍላችን ጋር በጋራ ሆነን ትግላችንን ሁላችንም ከትግሉ ጎን ለጎን ሆነን በሀገር ውስጥም በሀገር ውጭም ያላችሁ ውድ የአማራ ቤተሰቦች እንዲሁም መላው ኢትዮጵያን በጋራ ይህንን ስርዓተ መንግስት ነቅለን ጥለን ታላቂቷን ኢትዮጵያን ሁሉም ብሔር ብሔረሰቦች የሚኖርባት ታላቋን ኢትዮጵያን ለመገንባት ሁላችንም በጋራ እንስራ፣ በጋራ እንታገል ነው። አመሰግናለሁ። ጨርሻለሁ። በስተመጨረሻም ከዚህ የተቃውሞ ሰልፍ በምርጫን በተመለከተ ከአገዛዙ ምርጫ ጋር ተያይዞ ምርጫ ጋር እናግዛለን እንረዳለን የሚል የትኛውም አይነት ግለሰብ ከዚህ የማህበረሰብ የተቃውሞ ሰልፍ ይዛግ ወስዶ የትኛውም የምርጫ ክልሎች ውጭ እንዲሆን መልእክታችን እናስተላልፋለን። እንግዲህ ምርጫ ህዝባችን እንደሚፈልግ ህዝባችን ምርጫ ሳይሆን የሚፈልገው ህልውና እንደሆነ ሁሉም የማህበረሰብ ክፍል ግንዛቤ እንዲኖረው በሰፊው በተቃውሞ ሰልፍ የተሰጠበት ጉዳይ ነውና ሁላችሁም የትኛውም የምርጫ አገዛዙ ከሚያደርጋቸው የምርጫ ሁኔታዎች ራሳችሁን እንድታገሉ ጥብቅ መልእክት በመጨረሻ እናስተላልፋለን። በምርጫ እንቅስቃሴዎች ጋር የሚገኝ የትኛውም አይነት ግለሰብ በአማራ ፋኖ ብሔራዊ ንቅናቄ እርምጃ እንደሚወሰድበት ግር መንገዳችን መልእክት እናስተላልፋለን። ረጅም ስለሆነ ሳይመቸው ፈጠን አለ ፈጠን ሰላምና ጦርነት ባህልና
ይሁንና ላለመሳረክ ወደ ኋላ ነው መፈክሩ እየመጣ ነው። ሰላምና ጦርነት ብርሃንና ጨለማ ብርሃንና ጨለማ ነው። ብርሃንና ጨለማ ነው። አንካም ቀረጸው እንደዚህ አይደለም። በእጅ ይስተካከል። ቆይ ይቁምና በየቀኑ ለሚያሰቃይ በድሮና በመድፍ በየቀኑ ለሚሰቃይ ህዝቡ ምርጫ ቅንጦት ነው። የህልውና አደጋ ለተጋረጠበት ህዝብ ምርጫ ብሎ መቀለብ ራስን ማታለል ነው። በጦርነት ላይ ምርጫ ሀገርን የማፍረስ ተልዕኮ ነው። የህግና ስርዓት ሰላም ሲሆን አይወድም። የብልጽግና ስርዓት ሰላም ሲሆን አይወድም። የምርጫ ወረቀት አታባክሉ። ይህ ምርጫ ሳይሆን እብደት ነው። ክህደት ነው። ድራማ ነው። የሽግግር መንግስት ይቋቋምልን። ድጋሚ 5 ዓመት የሚጨፈጭፍ መንግስት አንመርጥም። ኮሎኔል አብይ በቃን። ብልጽግና በቃን። ያለ ሰላም ምርጫ የለም። በጦርነት ውስጥ የሚደረግ ምርጫ የለም። ዘር ማጥፋት እየፈጸሙ ምርጫ ማድረግ አይታሰብም። አማራ ራሱን ይከላከላል፣ ይጠብቃል፣ ራሱን ያውቃል። ጦርነትና ምርጫ አብረው አይሄዱም። ምርጫ ለማድረግ አስቸኳይ ሁኔታ የለም። ለአገዛዙ የውሸት ምርጫ ጆሮ የለንም። ምርጫ ለአገዛዙ ጊዜ መግዣ ነው። ምርጫችን በአንድነት ነው። አገዛዙ በኃይል እንጂ በምርጫ አይወገድም፣ አይጠፋልንም። በምርጫ ስም ጨቋኞቻችንን አናነግስም። እናሸንፋለን። ራሳችንን እናውቃለን። ራሳችንን እንጠብቃለን። ስቶፕ ጄኖሳይድ እነዚህ መፈክሮች ናቸው። ክቡራን አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት በተለያየ የአማራ ክልል በሚባል ደረጃ አገዛዙን የሚቃወም የተለያየ ሰልፎች እየተካሄዱ ይገኛሉ። እንግዲህ መላው የአማራ ሕዝብ እንደሚታወቀው በዚህ በ7 ዓመት ውስጥ በአገዛዙ እየተጨፈጨፈ የሚገኝ መሆኑ ይታወቃልና አገዛዙን በሁሉም ኢትዮጵያ በሚባል ደረጃ ሰላም አለ በሚል ምርጫ በቀጣዩ ግንቦት 24 አካሄዳለሁ በሚል ይህን የሚቃወሙ ሰልፎች እየተካሄዱ ይገኛሉና እንግዲህ ዛሬ መጋቢት 24 2018 ዓመተ ምህረት በሁሉም የሸዋ ጠቅላይ ግዛት በሚባል ደረጃ እንዲሁም በሁሉም የአማራ ግዛቶች ጎንደር፣ ሸዋ፣ ጎጃም፣ ወሎ
በሚባል ደረጃ ህዝባዊ ሰልፎች የተቃውሞ ሰልፎች እየተካሄዱ ይገኛሉና ከምንም በላይ ደግሞ ከምርጫ በፊት ህልውና ይቀድማል በሚሉና ሌሎች ከምርጫ ጋር የተያዙ መፈክሮችን በመያዝ ህዝባችን ወደ ሰልፍ ወደ አደባባይ የወጣበት ሂደትን አይተናልና እንግዲህ ዛሬም በዚህ በሸዋ ጠቅላይ ግዛት በመዘዞ ቀጠና አካባቢ ህዝባችን ለድጋሚ ባሪያነት አንገዛም በሚል የተለያየ መፈክሮችን አንግበው የወጡበት ሂደት አይተናልና ከምርጫ በፊት ህልውና እንዲሁም በድሮን እየሞቱ ድምጽ ስጡ ማለት አይገባም። ሌሎችንም ጭምር በዚህ ምርጫ መሳተፍ የኢትዮጵያ ህዝብ መካድ ከእውነትም መጋጨት ነውና ሌሎችንም መፈክሮችን በመያዝ እንዲሁም ሰልፎች እየተካሄዱ ይገኛሉና በምርጫ ስም ጨቋኞችን አናነግስም በሚል ከምንም በላይ ገኖ የወጣበት የሰልፉ መፈክር ነውና ውድ አድማጭ ተመልካቾቻችን ሁላችሁም እንደምትመለከቱት ህዝባችን ያገዛዝ ገዳዩ አብይ አህመድ ወደ ስልጣን ከመጣበት ጀምሮ የአማራ ህዝብ በድሮን እያለቀ እየተጨፈጨፈ ይገኛልና እንዲህ እንደምትመለከቱት ዛሬ ሰልፉም ይሄን የሚቃወም ሰልፍ ነው። ህዝባችን ራሱን አስተባብሮ በህዝቡ በራሱ መልካም ፍቃድ ወጥቶ አገዛዙን የተቃወመበት ነውና
ምርጫችን ፋኖነት ነው አገዛዙ የውሸት ምርጫ ጆሮ ይስራት ለአማራውያን አይበጅም አብይ ገዳይ ነው ለዚህ ስርዓት መገዛት በቃን አማራ ሲታረድ ይኖራል በአማራ ላይ መዘባበት ይቁም የአማራ ልጅ መሳለቂያ ለሚያረጉ አምባገነኖች ለመገዛት አንፈቅድም። ምርጫ ለማድረግ አስቻይ ሁኔታ የለም። ምርጫ ያገዛዙ ጊዜ መግዣ ነው። በውሸት ምርጫ ቁማር ላይ የሚሳተፍ አማራ ቢኖር ታሪክ ይቅር ኃይለው የምርጫ ህግ በጦርነት ውስጥ አይሰራም። የምርጫ ህግ በጦርነት የሽግግር መንግስት ይቋቋምልን። አብይ አህመድ ገዳይ ነው። አብይ አህመድ አሸባሪ ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ምርጫችን ፋኖነት ነው። ምርጫ